بسم الله الرحمن الرحيم السلام عليكم ورحمة الله وبركاته ودنا يتكبراتكم دموچنا እህቶቼ ባላችሁበት ያላህ ሰላም በእናንተ ላይ ይሁን እያልኩ የሆነን ታሪክ አስታውሼ ላጋራችሁ ፈለኩኝ። ያ ታሪክ ያ ሐዲስ የተዘገበው ሲራቱ ኢብኑ ሂሻም ላይ ተቀምጧል። በሲራ ደረጃ ማለት ነው። ሙስተድረክ ኢማም ሐኪም እሱ ላይም ተዘግቧል። ወላኪን ሙስተድረክ ላይ ያለው ሙርሰል ነው። ያኛው ደግሞ የመጀመሪያው ሲራቱ ኢብኑ ሂሻም ላይ ያለው ደግሞ ضعيف ነው። ቢሆንም ግን ለመተዋወስ ለዋዕዝ ያክል ይጠቅማል። ሱሄይል ኢብኑ ዑመር ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም በጣም ከሚተናከሉና በሰላም ምላሳቸው ነብዩ ሰለላሁ ዐለይሂ ወሰለም ከሚነኩ ሰዎች መካከል ነበር። በግጥም ገጣሚ ነበር፣ ንግግር ይችላል። አላህ Subhanahu Wa Ta'ala የሰጠውን ይሄን የግጥም ተሰጦ ነብዩ ሰለላሁ ዐለይሂ ወሰለም እንትን ለማድረግ ነበር የሚጠቀምበት። ከዚያ የበድር ዘመቻ ሲሆን በምርኮ መልኩ ሙስሊሞች እጅ ወደቀ ሱሄይል ማለት ነው። ዑመር ረዲየላሁ ዐንሁ ነብዩ ጋር ሰለላሁ ዐለይሂ ወሰለም ሄዶ አንተ የአላህ መልእክተኛ ሆይ የሱሄይል ኢብኑ ዑመር በጣም ይሰድቦታል፣ ይነካኮታል፣ እንደው ፊት ለፊት ያለውን ጥርሱን ልንቀልለትና ከዛሬ በኋላ መግጠም እንዲያቅተው። ምክንያቱም ዑመር ረዲየላሁ ዐንሁ ካን ጀሪ كان شجاع سبحان الله يسو جغننت يا عمر جغننتنا لله لنبيو ያለው ውዴታ ቅጣል ነበረው። በጣም ነብዩን ይወዳቸው ነበርና ይህ ሰው ስርዓት አጥቶ እርሱን ሰለላሁ ዐለይሂ ወሰለም እየነካካ ስለሆነ ጥርሱን ልንቀልለትና ስርዓት ላስይዘው ከዚህ በኋላ እንኳን ቢመለስ በፊዳ እንኳን ወጥቶ ቢመለስ እርሱን እንዳይሰድቦት የማይሆን ነገር እንዳይናገሩት አለ። Please obey all traffic regulations. ከዚህ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አትንቀልለት አሉ፣ አትንካውቶ لعله يقوم مقاما يسرك እንደው ዛሬ እንዳስከፋ ሳይሆን ነገ ላይ አንተ የምትደሰትበት አቋም ይዞ ታገኘው ይሆናል፣ ወይ ደግሞ አንተ የምትደሰትበትን ተግባር ሲሰራ ታገኘው ይሆናልና ተው አትንካው አሉት ሰለላሁ ዐለይሂ ወሰለም። ከዚያ ነብዩ ሰለላሁ ዐለይሂ ወሰለም አረፉ። እሳቸው ካረፉ በኋላ ሰዎች ወደ ሪዳ ገቡ። ሪዳ ብሎ ማለት ከኢስላም መመለስ መካድ ማለት ነው። ለምን ወደ ሪዳ ገቡ ሲባል ሲጀመር መጀመሪያም አብዛኛው ወደ ኢስላም የገቡት መጨረሻ የነብዩ ሰለላሁ ዐለይሂ ወሰለም ሞት አካባቢ ወደ ኢስላም የገቡት ሰው ያው ታውቃላችሁ፣ ሰው በዛ ብሎ የሆነ ነገር መያዝ ሲጀምር በዛ ብሎ ይዛልና ኢስላም ውስጣቸው ገብቶ ተረድተውት ምናምን ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም አቅማቸው እየዳበረ ሲመጣ አይ ይሄን ያክል ኃይለኛ ከሆነማ ሐቅ መሆን አለበት በሚል ሁለተኛ ነገር ደግሞ በቃ ምንም ሳያመሳክሩ ነበር አብዛኞቹ እነዚያ ኢስላም ውስጣቸው ሳይሰርጽ የመጡት በአጠቃላይ ወደዚያ ሄዱ። ሁለተኛው ደግሞ የጎሳ ጉዳይ ነው። የጎሳን ጉዳይ አክብረው ዘረኛ የነበሩት እንዲያው ከበኒ ሙደር ጎሳ ሙሐመድ ይልቅ ዘመዳችን ይሻለናል በሚል ዘመዶቻቸውን ነብይ አድርገው መሾም ጀመሩ ማለት ነው። ከዚያ ሰዎቹ ከኢስላም በሪዳ መውጣት ሲጀምሩ እነኚህ በሪዳ እየወጡ የነበሩ ሰዎችን ለመመለስ ሰዎችን እያናገሩ ከነበሩና ሰዎች ፊት ቆመው ሰዎችን ሲያሳምኑ ከነበሩት ሰዎች መካከል ሱሄይል ኢብኑ ዑመር አንዱ ነበር ማለት ነው። ምክንያቱም በዚያ ጊዜ ሰልሞ ነበር፣ من الطلقاء ነበር እሱ ማለት ነው። ሱሄይል ኢብኑ ዑመር ሰልሞ ነበር። ስለሰለመ ምን አደረገ? ፊት ለፊት ቆሞ لا تكونوا آخر من يدخل الإسلام أو أول من يخرج منه ከሰዎች ሁላ መጨረሻ ላይ ወደ ኢስላም ገብታችሁ ከሰዎች ቀድማችሁ ዘላችሁ አትውጡ። አላህን አትፈሩም እንዴ? ነብዩ መሐመድ እኮ መልእክቱን ለማድረስ እንጂ የመጡት አምላክ አይደሉም። እሳቸው ለማድረስ መጡ፣ አረፉ፣ አለቀ خلاص። የእሳቸው ሚሽን ጨርሰው ነው የሄዱት። እኛ ደግሞ አላህን መገዛት አለብን በሚል ሰዎች ፊት ቆሞ መምከርን ተያያዘ። ዑመርም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ገብቶት እሳቸው እዚያኔ የተናገረው የተነበዩት ነገር መጥቶለት በጣም ተገረመ። ምን ልላችሁ ፈልጌ ነው፣ አሁንም መጥፎ ነገር እያሰቡ ያሉትን የኢስላም ምንነት ያልገባቸው ሰዎችን ኢስላምን ተረዱት፣ ኢስላምን አንብቡት። ኢስላምን ካነበባችሁ ውጭ ላይ ሆናችሁ እየጠላችሁ ያላችሁት ነገር ስለሙ አይደለም መጀመሪያ እያልኩ ያለሁት ላ አንብቡት።
ካነበባችሁ ይገባችኋል بإذن تعالى ምክንያቱም ምን መሰላችሁ ኢስላምን ማንበብ ምንም አይጎዳችሁም እናንተን ባይሆን አማራጩን አይታችሁ ትክክለኛውን ነገር ለመምረጥ በርድ ይከፍትላችኋል አይ ብላችሁ ደግሞ አላነብም ብላችሁ ያዛችሁትና ከልጅነት ጀምሮ የተሰጣችሁን ነገር ብቻ እሱ ላይ ሙጭጭ ብላችሁ የምትቀሩ ከሆነ አመዛዘናችሁ ሳይሆን ከበፊትም የወረሳችሁትን ነገር አስቀጠላችሁ ነው የሚባለው አላህ ፊት ስትቀርቡ ደግሞ ምን አስቀጠላችሁ ተብላችሁ አይደለም የምትጠየቁት በምን ነበር ስታምኑ የነበረው ተብሎ ነው ጥያቄ የሚቀርብላችሁ ማለት ነው ስለዚህ ወንድሞች ያን ነገር እናስብበት ደግሞ መጥፎ ነገር የሚናገሩ ሰዎችን ስናይ بالخلق الحسن በመልካም አካሄድ ልክ ነብዩ እንዳሉ ሰለላሁ ዐለይሂ ወሰለም ነገ ላይ መልካም እና ተወዳጅ በሆነ ቦታ ላይ ልታገኘው ትችላለህ በሚል ዱዓም እናደርግላቸው መንገዱ ጠፍቷቸው መጥፎን ነገር መልካም አድርገው መልካሙ መጥፎ አድርገው ያሰቡ ያሉ ወገኖቻችንንም ዱዓ እናደርግላቸው لعل الله سبحانه وتعالى أن ينصر دينه بهم እነኚህ ሰዎች አላህ Subhanahu Wa Ta'ala አምጥቶ ነገ ላይ ለዲኑ ጠበቃ ያደርጋቸው ይችላል ማለት ነው ረብ العزة والجلال ምክንያቱም ከፊሉ ሐቅን ፍለጋ ነው እየተሟገተ ያለው ምንም እንኳን ከፊሉ ለመሟገት እየተሟገተ ቢሆንም ከፊሉ ግን ሐቅን ፍለጋ ነው ሐቅን ለመፈለግ የሚሟገት ሰው ደግሞ ሐቅን አላህ Subhanahu Wa Ta'ala ሲገልጥለት ይረዳውና ሐቁን ይይዛልና ማለት ነው ወንድሞችና እህቶች ያለ ማለት ያክል ነው ጀዛኩሙላሁ ኸይራን إن أصبت فمن الله وإن أخطأت فمن نفسي ومن الشيطان وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله وبركاته የሰው ልጅ በጣም የተገደበ ስልጣን ያለው ፍጡር ነው የተገደበ ስልጣን ስላችሁ በጣም ጥቂት ነገር ነው ማድረግ የሚችለው የሰው ልጅ ማለት ነው ለምሳሌ ያክል አይኑን ማንቀሳቀስ አቅም አለው እንዴ አለው አው አይኑ ጤነኛ እስከሆነ ድረስ ወይ ደግሞ አይኑን የማንቀሳቀሱ ስልጣን ከአላህ ዘንድ እስከተሰጠው ድረስ ማለት ነው አላህ ደግሞ ያንን ስልጣን ከነሳው ነው ዓለማችን ትላልቅ ኃይለኛ የሚባሉ አቅም ያላቸው ጉልበት አላቸው ሲባሉ የነበሩ በሰውነታቸው ቅርጽ ሲወዳደሩ የነበሩ በጣም ትላልቅ ሰዎች ሙሉ በሙሉ ሽባ ሆነው ሲቀመጡና በዊልቸር ሲጓዙ እኮ አይተናል አይደል ስለዚህ የሰው ልጅ ምንም አላህ ከሰጠው አቅም ውጭ ምንም አቅም የሌለው ፍጡር ነው ሆኖም ግን አንዳንድ ጊዜ አላህን Subhanahu Wa Ta'ala መተሳሰብን ሁሉ ያምረዋል የሰው ልጅ እዚህ ምድር ላይ ያለ እንዴ አምላክ ለምን እንደዚህ ያደረገ እንደዚህ ማድረግ እኮ አልነበረበትም የሚል ሐሳብ መስጠት ኮሜንት ማድረግ ሁሉ ያምረዋል በአላህ ውሳኔ ላይ ማለት ነው ያ ደግሞ ትልቅ ስህተት ነው ምክንያቱም አላህ Subhanahu Wa Ta'ala ቁርአን ላይ ሲነግረን لا يسألوا عما يفعلوا وهم يسألون ታዲያ ችግር ሲገጥመን እኮ አንዳንዴ ወስዋስ ይመጣብናል ይሄን ወስዋስ እንዴት አድርገን እናብርድ ብዙ ሰዎች በተለይ ሞቲቬሽናል ስፒከሮችና ላይፍ ኮች የሚባሉ ሰዎች የሆነ የተለየ አቅም ያላችሁ አስመስለው እናንተን በጣም ከፍ ማድረግ ያምራቸዋል እውነቱን ነገር ከተባለ ምንም አቅም የላችሁም አንተም እኔም ሁላችንም ምንም አቅም የለንም አላህ ከሰጠን ውጪ ሁሉም ነገር ስልጣን ወደ አላህ ተመላሽ ነው አለቀ ከዚያ በኋላ ግን አንድ ነገር በደንብ አድርገን ሁሌ ባስተዋልን ቁጥርና ያን ነገር ፊት ለፊታችን አስቀምጠን የሆነ የህይወታችን ፕሪንሲፕል ካደረግነው የሚያጋጥመን ነገር በአጠቃላይ እየቀለለን ይመጣል ለመቀበልም ዝግጁ እንሆናለን እሱ ምንድነው ሁላችንም የአላህ Subhanahu Wa Ta'ala ፍጡሮች ነን የአላህ ፍጡር ከሆነ ደግሞ ንብረቱ ነን የሆነ ንብረት አሁንም ያደርግ ሰው ወይ ደግሞ የንብረቱ ባለቤት ንብረቱ ሙሉ ስልጣኑ የሱ ከሆነ የንብረቱ ሙሉ ስልጣን የሱ ከሆነ አንድ ሁለተኛ ነገር ሌላ ጠያቂ ኃይለኛ አካል ከበላዩ ከሌለበት የፈለገውን የማድረግ ሙሉ ስልጣን አለው የፈለገውን መብት አላልኳችሁም ስልጣን ነው እያልኩ ያለሁት የአላህ Subhanahu Wa Ta'ala መብት አለው አይባልም አላህ ስልጣን አለው ነው የሚባለው ስልጣንና መብት ይለያያል መብት የሚሰጥ የሚነፈግ ነገር ነው ስልጣን ብሎ ማለት ደግሞ ገደብ ያለው ሊሆን ይችላል ገደብ የሌለው ሊሆን ይችላል ገደብ ያለው ለሰው ልጅ የሚሰጠው ስልጣን ነው ገደቡ ምንድነው ከታች ያለው ሰው እስኪያምጽበት ድረስ ነው የአላህ ደግሞ ገደብ የለሽ ስልጣን ነው ምክንያቱም ማንንም ሊያምጽበት ስለማይችል ስለዚህ አሁን ምንድነው አንድ አካል ነገርኳችሁ የሆነ ነገር ባለቤትነቱ 100% ከሆነና ማንንም እሱን መጠየቅ አቅሙ ከሌለው የፈለገውን ነገር ማድረግ ይችላል በዚህ ንብረቱ ላይ
እኛ በአጠቃላይ የአላህ ፍጡር ነን። ወላሁ ኸለቀኩም ወማ ተዕመሉን ነው። ሁላችንም የአላህ ፍጡር ነን። ወላ እኛ ወላ የምንሰራው ነገር ወላ አርድ ላይ ያለው ነገር በአጠቃላይ የአላህ ስብሓነሁ ወተዓላ ፍጡር ነን። ሁሉም ነገር የአላህ ፍጡር ነው። የአላህ ፍጡር ከሆነ ደግሞ የፈለገውን ነገር ቢያደርግ ማንም አይጠይቀውም ማለት ነው። ንገሯት ነፍሳችሁን ይሄን ነገር። አላህ የፈለገውን ነገር ቢያደርግ ይሄ ነገር ሐቅ ነው ሐቅ አይደለም የሚባል ነገር የለም። አላህ ዘንድ የፈለገውን የማድረግ ስልጣን አለ። እንዲሁም ራቅ ያለ እንትን ላምጣላችሁ። አላህ ስብሓነሁ ወተዓላ ሚሊየን ዓመት ተገዝተኸው ሚሊየን ዓመት ሰግደህለት አንተን እሳት የመጨመር ስልጣኑ አለው። ግን ረበል ዒዘት ወልጀላል አያደርገውም። ምክንያቱም ቁርአን ላይ ቃል ገብቶልናልና ቃሉን የሚያጠፋ አምላክ አይደለም። ወማ ረቡከ ቢዘላሚን ሊልዓቢድ እንዳለው ሁላ ወመን አስደቁ ሚነላሂ ቂላ ወመን አስደቁ ሚነላሂ ሐዲታ ብሎ ነግሮናል። ስለዚህ አሁን ያለው ነገር ምንድነው? ያለው ነገር ወንድሞቼ እና እህቶቼ ውስጣችሁ ያለውን ነገር ውስጣችሁን ንገሩት። አንተ ያለህ ስልጣን በጣም ውስን ናት። ያቺኑ ውስን ደግሞ አላህ ሊነፍግህ ይችላል። አላህ ደግሞ ሀያሉ ከሱ በላይ ማንም አቅም የሌለው ስልጣኑ ገደብ የሌለው ያ አምላክ ነው። ከዚያ በተጨማሪ አንድ ነገር ልጨምርላችሁና ነፍሳችሁን በደንብ አድርጋችሁ የምታሳምኑበት ማለት ነው። ያ አምላክ ደግሞ ስልጣን አለው፣ ሁሉን ነገር ማድረግ ይችላል ብቻ አይደለም። ላ ዓሊሙን ሐኪም ነው። ሁሉን ነገር አዋቂ አምላክ ነው። በጣም ጥበበኛ የሆነ አምላክ ነው። ዳት ሚንስ የሆነ ባለንብረት ጥበበኛ እንኳን ባይሆን የፈለገውን ነገር የማድረግ ስልጣኑ አለው ብያቸዋለሁ። ጥበብ እንኳን ባይኖረው አላህ ደግሞ የሙሉ ስልጣን ባለቤት ሆኖ ሳለ ባለሙሉ ጥበብ ነው። አስባችሁታል? ባለሙሉ ጥበብ፣ ባለሙሉ እውቀት፣ ባለሙሉ ስልጣን። እንዲህ የሚያምር ነገር የለም። ሁሉንም ነገር ሲያደርግ አይደለም በሴንቲሜትር አይደለም በሚሊሜትር በየማይክሮ ሰከንዱ በጊዜ ደረጃ ካየ ነው በየማይክሮ ሰከንዱ የሚከሰቱት ነገሮች አላህ ዘንድ ሁሉም ነገር በቀደር ነው ያለው። خلاص ሁሉም ነገር ተወስኖ ነው የተቀመጠው። ትልቋን ጀልባ አይታችኋል አይደል? ትልቋ ጀልባ ስንትና ስንት ጀልባ አይደለም እንዴ? ለዚህ ነገር በጣም ቀረብ የሚለው የአውሮፕላን አካል ነው። የአውሮፕላን ሰውነት እኮ አውሮፕላን የሰው ፍጡር ሆኖ ሰውነቱ በጣም በጥንቃቄ ነው የሚሰራው ይባላል። በጣም በጥንቃቄ ነው የሚሰራው። ወላ ውፍረቱ ብትሉ ቅጥነቱ ብትሉ ክብደቱ ብትሉ ሁሉ ነገር በጥንቃቄ ነው የሚሰራው። የአላህ ረብል ዒዘቲ ወልጀላል ውሳኔ ደግሞ በጣም ጥንቁቅ ከመሆኑ የተነሳ የዛፍ ቅጠል ከዛፍ ላይ ሲወርድ ምን ያክል እንደተንቀሳቀሰ አላህ ስብሓነሁ ወተዓላ የሚያውቀውና በደንብ አድርጎ በጥንቃቄ የፈጠረው አምላክ ነው። ስለዚህ ይሄን ያክል ጥበበኛ የሆነ አምላክ አለን። ሁሉን አዋቂ የሆነ አምላክ አለን። ሁሉን ቻይና ባለሙሉ ስልጣን የሆነ አምላክ አለን። የሚከሰተው ነገር አያሳስበን፣ በአላህ እጅ ነው ያለው። እንዲሁም እንዲህ ያለ ነገር ከተሟላ እኮ በቃ ለሚፈጠረው ነገር በአጠቃላይ አልሐምዱሊላህ ማለት ነው። ልጃችን ሞተብን፣ አልሐምዱሊላህ። እኛው ራሳችን ጉዳት ደረሰብን፣ አልሐምዱሊላህ። አላህ ግን በላ ይጠብቀን። በላ ሲከሰት ግን ቶሎ ብለን አልሐምዱሊላህ ማለትን እንልመድ። የአካላችን አንዱ ፓርት እናደርገው አልሐምዱሊላህ የሚለውን ነገር ለማለት ነው። ነፍሶቻችሁ መፈንጨት ምናምን ካሰኛት ልኳን ንገሯትና ቁጭ በይ። የፈጠረሽ ባለሙሉ ስልጣን፣ ባለሙሉ ጥበብ፣ ባለሙሉ እውቀት የሆነው አላህ ረብል ዒዘቲ ወልጀላል ነው። የፈለገውን ነገር የማድረግ ሙሉ ስልጣን አለው። እንዲሁ አሁን ያደረገሽን አይደለም ሌላም ቢጨምርብሽ ጸጥ ረጭ ነው። ዳሲ ያን ውስጣችን ማሳመን አለብን ለማለት ነው። ሰላሙ አለይኩም ወራህመቱላሂ ወበረካቱሁ።